የመጀመሪያ ይሄርሽበት ፐርፐዝ ነበር ለሱን ስራ ይሄን አስተካክል ስትያቸው እነሱ ደስ ያላችሁን ነገር ያደረጉት ብሩ አለቀ ነገር ነው እዚህ 9 ወር በመጣው ሰዓት ቡና ጠጡ በመሰራ ሰዓት እዛ መጥቶ ነው ከስተምሮ ነው በሰዓቱ ምንድነው እሱ ስራ ይሰራል ግን እንደዚህ በቃ ህይወት የሚያኖር ምናምን አይደለም ሰራሽ ኦሬዲ ምንድነው ቤቱ እሰይሽ ነበር ቤቱ ነው ቆጭ እንዳለ እኔ ያሰብኩት እኔ ጠበቅኩት እንዳለ በቃ ነገሮች አልነበሩም በቃ ሰራተኛ ያልነበረች እንዴ ሰራተኛ የነበረች እንት ሰራተኛ ነበረች ሰበለም ተባለ ነበረች ተመልሼ ሄድኩ እዛው እሱ እዚህ ነገሮችን ሊያስተካክል ተስማምተን ከዛ ዝምሰቢ ጋር ሳልክ ወደሱ ምልክበት ሙሉ ወደሱ ምልክበት አጋጣሚ ያለ ለራሴ እንኳን ሳላስቀር ማለት ነው እዚህ ስመጣ ነገሮች ተመሻሽተው እንዲጠብቁኝ ስላሰብኩ ነው አንቺና ባለቤትሽ ተመሰጥራችሁ ነበር ነው መጣ ማለት ነው ሴት ይዞ ነበር ሴት ነው እዛ እንጂ ኮስተርተር ምንድነው ዘመዱናት በቃ ጥርጣሬ ያደረብኝ ብዙ ነገር አሰብኩኝ ሰላም ወዲቱ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ በአዲስ ታሪክ ተመልሰናል እንግዲህ ተመልካቾችን የዛሬው እንግዲህ ትንሽ ገራሚ ያጋባና ትንሽ ደግሞ ለመስማትም ትንሽ እየከበደ ነበር ጋጥመኛ ከዚህ በፊት የተለያዩ ታሪኮች ግን ይሄኛውም ትንሽ ለየት የሚያደርጉ ብዙ ነገሮች አሉና ያው ረጅም ጊዜ ውጭ ሀገር ከተለ የሰው ሀገር ከተለ ብዙ እንግዲህ ተረጋጋሚ ጊዜ እናንተ ጋር እናቀርባለን እንግዲህ ተማሩ እያለ ግን ደግሞ አሁንም እንተከታዩ ነው እስቲ ያው የሚፈጠረው ነገር ደግሞ ሞር ደግሞ ለኔ ትንሽ የነገረች ነገር አለ ተጨማሪ ነገራቶች ደግሞ እንደ አዲስ ደግሞ ለእናንተ ደግሞ ማወቅ ስላለባችሁ እንደዚህ ደግሞ ቪዲዮ ለቀነው ወደ እናንተ ከደረሰ በኋላ ብዙ ሰዎች ተማራላችሁ ብዬ ስለማስብ የለመለቀው ነው የሚሆነው እንኳን ደህና ቆይሽ እንኳን ደህና መጣ ያው የነገርሽ ነገር አለ ያው እንግዲህ ተመልካቾችን በስንት ግል ነው ትንሽ የተረጋጋችልን ያው ስተረጋጋለ ወደ እናንተ እንገባለን ብዬ ነው ካሜራውን የሚያበራ ነው ሶ እንደዚህ ላያረጋጋሽ ይችላል እንደዚህም በባንባ ላይ ያረጋግሽ የሚችለው ነገር ትንሽ ስሜት ሊነካ እንደሚችል አውቃለሁ ግን ደግሞ ያንኑ ነገር መጥቶቅ ስላለበት እንደዚህ ደግሞ የተለያዩ ሰዎች አንቺ የደረሰብሽ አይነት ነገር ድጋሚ እንደርሰባቸው ብለን ስለምናስብ ያው እኛ ነገርሽ ሚዲያ ላይ ተሽ ነው ሶ ይሄንን ወደ ሚዲያ ስለምንለቀው ምንድነው የተፈጠረው ከስምሽ ተጀምርና እንዴትስ የሚለው ነገር በደንብ በስቲ ድጋሚ ቅርታ አድርጊልኝና ስሜትሽ እንደሚጎዳል ቃለው ግን ደግሞ ያለው ነገር በደንብ ዲቴል ለኔም ለቀጣይ እርምጃም በደንብ ስለሚጠቅመኝ ዲቴል ለምጠይቅሽ ዲቴል በደንብ ትነግሪኛለሽ እሺ ከስምሽ እንጀምርና ሰብለ አበበ ባላለው ሰብለ አበበ ባላለው ያው እዚሁ ነው የተወለድኩት አዲስ አበባ ውስጥ የተወለድኩት በሁኔታዎች አለመመቻቸት ቤተሰቦቼንም መርዳት ስለነበረብኝ ትንሽ ደከም ያለ እንትን ነበርና እሱንም ለመርዳት ለማገዝ እኔም እዚህ ብዙ ስራ ሞክሬ ተቀጥሬም ታቋለ ቀደም ነገር ያለውና እሱም ስላልሆነልኝ እስቲ ደግሞ ለሞከራው ወጥቼ ብዬ ነው ከሀገር ወጣሁት ማለት ከሀገር ወጣሁ ያው መጀመሪያ ቤሩት ነበር የሄድኩት 2 አመት እዛ ቆየውና ቤሩት 2 አመት ሰራሽ 2 አመት ቆይቼ ኮንትራክት ይልክ ሲያልቅ ወደ እዚህ መጣሁ ማለት ነው ቤተሰቦቼ ጋር መጣሁ ኦኬ ከዛ ያው እንዳሰብኩት አይደለም እንደጠበቅኩት አልነበረም ብዙ ነገሮች ምን ያው የጎደለ እንደጠበቅሽ ያልሆነልሽ እምለ የጎደለ ነበር ያው ዛ ቤተሰብ ያው ትንሽ ችግር ነው ካንተም ይጠብቃልና ነገሮች እንደዚህ አድርጉ እንደዚህ እናንቀይሩ ብዬ የምልከው እኔ መላውን ሳይሆን እነሱ በፈለጉት ነበር የሚያደርጉት ቤት ውስጥ አንቺ የመጀመሪያ ይሄርሽበት ፐርፐዝ ነበር ለሱን ስራ ይሄን አስተካክል ስትያቸው እነሱ ደስ ያላችሁን ነገር ያደረጉት ብሩ አለቀ ነገር ነው በቃ እንደዛ አለቀ ያው እንደጠበቅኩት አልነበረም እዚህም ስመጣ ይቀመጥ ያልኩትም ገንዘብ አልነበረም ያው ቤተሰብ ስለሆነ ስለሚያስፈልጋቸው አውጡት እሱ ችግር የለም በቃ በዛ ነው አንዳንድ ነገሮችን ሳይ ሄድኩኝ ተመልሼ ወደ ውጪ ሄድሽ ማለት ነው 9 ወር ሲቆየውኝና በዛ 9 ወር ውስጥ ግን ያው ብዙ ነገር ነበር በመሃል ቡና ጠጡን ለመስራት ሞክሬ ነበር አንዳንድ ንግዶች ላይም ለመግባት ሞክሬ ነበር ግን ነገሮች አልሆነም በቃ አሁንም ከጅዳፉና ተመልሼ መሄድ ነበረብኝ ተመልሼ ማለት ነው ወደ ኳታር ተመልሼ ኦኬ ስለዛ 2 አመትሽን ቆይተሽ ከመጣሽ በኋላ ምንም ነገር አልመሰለሽ ሲልሽ ድጋሚ እዚህ 9 ወር ቆየሽ በኋላ ተመለስሽ ወደዛ ሄድሽ ማለት ነው እዛ ምን ያህል ጊዜ ቆየሽ 4 አመት ከ3 ወር 4 አመት ከ3 ወር አጠቃላይ በስደት ማለት ወደ 6 አመት ከ3 ወር ማለት ኦኬ እሺ ያው እዚህ በነበርኩ በሰዓት መጣው አላልኩም እዚህ ቆይቼ ያችን እዚህ በቆየባት 9 ወር ውስጥ እዛ ቡና ጠጡ በመሰራ ሰዓት ሰው ተዋወቃሉ ሰው ታወቁ ማለት ነው ያው ሴት ነኝ የእድሜም ነገር ስላለ እንደ የፍቅር ሰው ማለት ጓደኛ ማለት ኦኬ ጓደኛ ተዋወቁን እዛ ሆነሽ
አይደለም እዚህ 9 ወር በመጣው ሰዓት ቡና ጠጡ በመሰራ ሰዓት እዛ መጥቶ ነው ከስተምሮ ነው ተዋወቅኩኝ ሰው ማለት ነው ከዛ ጥሩ ሰው ነበር ይመጣል ምናምን ይረዳኛል የሆነ አይዞሽ ምናምን ነገር ይላል ያው ታሪኬን በሙሉም ነግሬው ነበር ምልክ ያው ቤተሰብ ደካማ ቤተሰብ እንዳለኝ ምናምን ሄጅም እንደተመለስኩኝ አሁን እዚህ ቡና ጠጡ እንደጀመርኩ ምናምን ነገርኩ ከዛ በቃ እንዲስናወራ አይሆንም ምልህ ስራው እየሄደልኝ አይደለም እኔ ቦታው ይሆን አላወቅኩም እንደጠበቅኩት አልነበር ምልህ ከማትረፍ ይልቅ መክሰሩ መጣ ማለት ነው ኢቭን የራሱንም አልመልሳለኝ እዛ በቃ አልቻልኩበት ማለት ነው ምናምን አልኩ በቃ እንዳልኩ ቀስ በቀስ እንዲስንግባባ ከልጁ ጋር በቃ ጓደኛሞች ፍቅረኛሞች ነው ማለት ነው ያውንም ህይወት መያዝ ስለነበረብኝ እና በሰዓቱ ምንድነው እሱም ስራ ይሰራል ግን እንደዚህ በቃ ህይወት የሚያኖር ምናምን አይደለም ስራ በቃ ህይወት ለመጀመር የሚበቃል ነበርና አወራንበት የሆነ ቀንና ለምን ተመልሼ እኔ ተመልሼ ሄጄ በዛው ቤተሰቤንም እረዳለሁ በዛው ደግሞ ለኛም ይሆነናል ህይወትን ነገ ላይ እንድንመሰርት ይሆነናል በያሰብኩ ማለት ነው ከዛ ተነጋገርንና ተመልሼ ሄድኩ ከዛ እሱ እዚህ ነገሮችን ሊያስተካክል ተስማምተን ከዛ እዚህ ከመጣው በኋላ 2 አመትም ቆየው 1 አመትም ቆየው ከዛ እዚህ አንድ ላይ ለመኖር ህይወት ለመመስረት አስበን ከዛ ተነጋገርን እንዳልኩ ሄድንና ብለን ሄድኩኝ እንጂ ከዛ እየሰራው ነገሮችን እየሰራው ያው ማገኘው ለቤተሰብ ነው ለቤተሰብ ለራሳችን ነው ለራሳችን በቃ እንደዚህ አድርግ ይሄን አድርግ ይያልኩኝ ሰጥቷል ወደሱ ጋር ለክለታለሁ በቃ እሺ ምን አሱም ማለት እኔ በሰዓቱ ጥሩ ነበር ለኔ እንዲኳየው ምናምንና ይሄን ያክል ብር አሉኝ አሁን ለምሳሌ ቁምሳጥን እንደዚህ ብር አሉኝ ይሄን ያክል ብር አሉኝ ምናምን ነው እሺ በቃ በቀጣይ ወር እልክልሃለሁ እና አንዳንዴ ነው ቤተሰብ ጋር ሳልክ ወደሱ ሙሉ ወደሱ ምልክበት አጋጣሚ ያለ ለራሴ እንኳን ሳላስቀር ማለት ነው እዚህ ስመጣ ነገሮች ተመሻሽተው እንዲጠብቁኝ ስላሰብኩ ነው ያው አጋር ነው ብዬ ስላሰብኩ ማለት ነው ከዛ ግን ማለት ይሄን መላክ ግን ልክ እንዳለ ሆኖ እኮ መጀመሪያ በሁለት አመት ተረዳሽ መስሎኝ ነበር ምልክ ያው ቤተሰብ ነው አዛጋ እንዴ ነው ያው ትንሽኛ ልባችንን ከሰጠን ከባድ ነው መሰለኝ ህይወትን ስላሰብኩኝ አመንኩት በቃ ሙሉ ለሱም የላክሽም ለሷም ለቤተሰብም የላክሽ ነው ለቤተሰብ እኮ እንዲያርጉ ምናምን አይደለም ለቤተሰብ ያስፈልገው ነው በቃ የሆነ ነገር የለም ለአስቤዛም ተጠቀሙት ለምን ካላይ ላይ እንዲ ለበዓል ምናምን ልካለሁ እንጂ እኮ እንዲግዙበት አይደለም በቃ ሱሩዋ ተማርኩ አቆምኩ ተማርኩ ከዛ ምን ተፈጠረ 2 አመት ኮንትራት ለምን አመት ከምናም በቃ 10 ወር ምናምን ይሆናል 2 አመት አልሞላኝም ነበር ከዛ ልምጣ በቃ ማለት ይበቃናል ይመስለኛል እስካሁን ያው ምንም ነገር ያስቀሩ አይደለም ለቤተሰብ ቀንሽ ነው ምልከው እና በቃ ይብቃና ልምጣ ልክ ያው ያስጠላል እዛም የነበረው በጣም ብዙ ነገር አለ የምታሳልፎ እንዲህ ስለሚባልና ምን አይደለም ልክ ከተወራው ሰው ከሚያቀው በላይ ደግሞ ብዙ ነገር አለ ቻሌንጅ በደንብ ነው የሚኖረው አብሶርም አሰሪም ደግሞ ጥሩ ማይገጥምሽ አይነት ነገር ከሆነ በቃ እንደድሉ ነው ምንም አይሉም ነበር ግን ከዛ በዛ ስለው እቃ ኦሬዲ ነግሬያለሁ እየሞላ ነው ያለው ከዛ አይ ትንሽ ቆይ ይለኛል ማለት አይ ትንሽ ቆይ እንዲኮብና ረግ እንትኑ በንቀይራው እንደዚህ ምናምን ሆነ የለም እንትን ሆነብኝ በቃ ለቤቱ እንደዚህ ነው ማለት ነው ምናምን እየታገለ ነው እና እኔ ደግሞ መግፋት አልፈለኩም ባዛው ቀጥ ሲለኝ በቃ ትንሽ ጊዜ ልቀጥልና የሆነ ቤታችንን ሞልተን እንገባለን የሚለው ነው እኔ ጭንቅላቴ ውስጥ ያለው የሁሉ ነገር ያሳብሽና መጣሽ 2 አመት ከሰራሽ በኋላ ኦልሞስት ወር 1 አመት ምናምን ያልሽኛል አመት ከ10 ወር ምናምን ሆኖኛል ኦልሞስት 2 አመት በለው ግን ሳይሞላ ልክ ኮንትራት እኔ ሐሳቤ ምንድነው 2 አመት ነው ኮንትራት እዛ ጋር ስቴት ነው ኮንትራት እንዳለቀ ለመምጣት ነው ሐሳቤ ማለት ከዛ ኑሯችን ለመቀጠል ነው ግን አልሆነም ምልክ ቀጥ ሲለኝ እሺ በቃ ብዬ መስራት ቀጠልኩ ሰራ ነበር እና ከዛ ምንድነው ያው በዛ መሃል ያወራኛል አንዳንድም ባወራኝም ስራ ቢዝነኝ ይለኛል ምናምን በቃ ስራ ጀምሮ ነው እንዲ ስራ ሌላ ሲቀየርና ደግሞ ይነግረኛልና በቃ ደስ አለኝ እኔ ምልህ ስመጣ ጥሩ ህይወት ኖር መሰለኝ ነው ተስፋ አይደለ እዛ ከነበረው ደግሞ ምንም ቢሆን አገርክ ላይ መተህ የሆንከውን ብትሆን ጥሩ ነው ከዛ እንደዛ እያልኩኝ ሳይታሰብ 4 አመት
ከዛ ልካም ድጋሚ ጨመርሽበት ማለት አዎ ሳይታሰብ እንዲሁ እያለን በቃ እንደዚህ የሞላ ምናምን ሞላ በቃ ይለኛል ፎቶዎች ይልክልኛል ምንም ነገር ሲገዛ ይሄን ገዛው ሁሉንም በቃ ሙሉ ቤት እቃ ሰው ሊያኖረው የሚችለው አይደለም ከሚችለው በላይ ቤቱን ሞላው ለፎቶ ይልክልኝ ነበር ለኔ ከዛ ያው እንደዚህ ተደለና መጣው እንደዚህ በቃ ከዛ በኋላ ነው ነገሮች እንትራሉ ተቀየሩ ምልክ እዚህ መጣሁኝ ከቤተሰቤ ጋር ነገር ያለው ብዙም ስለማልክ እስከዚህ መሆንም ገባ ካሁን ወደዛ ነው ምለው ነግራቸዋለሁ ግን ለምንድን ነው ምን ሆናምነሽ ነው ምናምን ይባል ነገር አለ ቤተሰብ ከዛ በቃ መኖር ስላለብኝ እንደዛ ማድረግ ስላለብኝ ነው ለዛ ምልከውላለሁ በቃ እንትን አለን እስከዚህ መሆነን ከቤተሰቦች ጋር በቃ ማለት ያው ከመጣላት አይተናነስም ተቆራረጥኩ እዛ እዚህ ስመጣ ግን ያው ለጠበቅኩት አላገኘው በቃ ምን ተፈጠረ እምልህ በፊት ይልክልኝ የነበረው እቃ እዛ ሚልክልኝ ፎቶና እኔ እዚህ ቤት ወስዶኝ ቤቱን ሳየው በቃ አንድ አይደለም ኦኬ እቃው ምልክ አንዳንዴ እንትኑስ እንደዚህ አሁን የሆነ ፍሪጅ ነበርና ትልቅ ነው እና በእንደዚህ ያክል ብር ገዛው ብሎ ውድ ነበር ሁሉ በሰዓቱ ከዛ እዚህ ስመጣ ግን የለም ፍሪጅ አዎ የለም ምንድነው እለዋለሁ በቃ ምክንያቱ ራሱ አያሳምንም ግን በዚህም በዛም ብሎ ያሳምነኛል ነው እሺ በቃ ይሁን የሚያኖረን ነው እሺ በቃ የሚያኖረን ነገር ካለ ምናም ብዬ ከባድ ነው ነገሮች አንዳንዴ እንዳሰብከው ሳይሆን አይዞሽ እሱን አይደለም መረጋጋይልኝ ነው መጣሽ ኦሬዲ ምንድነው ቤቱ እሰይሽ ነበር ቤቱ ነው ቆጭ ብቻ ለኔ ያሰብኩት እኔ የጠበቅኩት እንዳለ በቃ ነገሮች አልነበሩም በቃ ማለት በቃ ለኑር ብዬ ነው እንጂ ያቺን የተቀመጥኩባት ከሱ ጋር ራሱ ይኖርኩባት ያቺ 6 ወራት በቃ 6 ወር ነው ከሱ ጋር ቆየሁት እና ስመጣ በቃ ምንም ነገር የለም ምንም ነገር በቃ ተራ ይሄ እንትን ነው ከእንትን ገዝቶ ሰከንድ አንድ እቃዎች ነው ገዛ እኔ በአዲስ እቃ አይደለም እኔ እንዴት ሆኜ እንደማመጣው አውቀዋለሁ እኮ ብዙ ነገር እንትምስል ምራፍ እየሞከርኩ ነው አይዞሽ እሺ እኔ ብዙ ዋጋ ከፍዬ ብዙ ነገር አድርጌ ያመጣው ገንዘብ እሱስ ብቻ በቃ እንጃ ሰው ማመን በጣም በቃ ምንድነው ቀን እሺ ምን እኔ ዛድሜን ጨርሼ የሰው ፊት አይቶኝ ብዙ ነገር አሳልፌ ብዙ ነገር ሆኜበት ያመጣሁትን ገንዘብ እዚህ ላኪ እኔ ከቤተሰብ ተጣልቼ ወይ ከቤተሰብ ያልሆንኩኝ ወይ ከስራዬ ወይ ከእድሜ ወይ ከገንዘብ ያልሆንኩ ወይ ከሷ ያልሆንኩ ብዙ ነገር እንዳጣ አደረገኝ ገባ አሁን እኔ እንደዚህ ስለ ቀላል ይመስል ይችላል ግን አይደለም በቃ ሴት ሆነ ካንተ ሰርተ ብዙ ደም ተፍጭ ይሆናል እዛ ርቦኝ ይሆናል የሰራሁት ያን ሁሉ ገንዘብ ያመጣሁትና እኔ ዋጋ ከፍዬለት ለዚህ ቤት መቆም ለሱ ለትዳራችን አብር ለመኖር ብዬ ብቻ በቃ ማጠቃላይ ማመኔ በቃ ጎድቶኛል ልክ አልነበረ በቃ አልነበርኩም ግን ምን ላድርግ በቃ ወደ ኋላ ልመለስ አይዞሽ ተረጋጊና እንዴ እኔም ያው አይዞሽ በቃ እዚህ መጣሁ አንቺን ልተባበርሽ ነውና ስሜትሽን ለመረዳት እየሞከርኩ ነው ግን ሞር ከእምባሽ ይልቅ እንደ ጉዳዩን በደንብ ተሳስረጅኝ ይሁን ነገር ላደርግልሽ እኔ ዝግጁ ስለሆንኩኝ ምንድነው የተፈጠረው ቆይ እዚህ መጣሽ ኦሬዲ የምትፈልጊያቸው እቃዎች እየገዛ ነበርም እሱን ብር እየበላሽ ነበር ከዛስ በኋላ 6 ወር ቆይቼ ብቻ ነው ቆየሁ ስትኝ አልገባኝ አዎ ከዛ ቅርተ ስሜትስ ችግር የለም አይዞሽ እንደልብሽ ነው ትችያለሽ ከዛ ምንድነው የተፈጠረው መሰለ በቃ ቃውን ተውኩት በቃ ምን እንኑር እስቲ ይሁን በቃ በወዴን ቦዲ አርኬ እንዳልኩ ነው ያሳምነኛል በቃ የሆነ ነገር ብሎ ያሳምነኛል እና ይቀር በቃ ምን ይሞላል ነገር ግድ የለም እሺ ብዬ መኖር ቀጠልን ማለት ነው ኑሮ ወዛ ትዳር ምናምን አይደለም አልተጋባንም ግን መኖር እንዳልኩ ነው ቤተሰቤ ጋር ስለተቆራረጥኩ የሽማግሌው ምንም ማድረግ አልቻለም ገባኝ ዝም ብለሽ ዝም ብዬ ገባው በቃ የሞላ ቤት ነው ያገኘሁት ብዬ ማለት እና ቤት ራሱን እዚህ ማለት እኔ ያላቀም እኔ ካላላኬ የተሻለ ቤት ነበር ሊከራይም የሚገባው ኪራይም ነው ቤቱ ኪራይ ነው
ያው ግን ቢያንስ ንብረት አለ እቃው ምናምን ንብረቴ ነው ማለት በደንብ ያወጣል እንጂ እኔ የላኩትን ነው ማለት በጣም ብዙ በመቶዎች ነው የላኩት በመቶ ሺዎች ነው የላኩት እዛው ይነግሬያለሁ ብዙ ነገር እኔ ለራሴ አላስቀርም ለራሴ ልብስ አምረኝም አልኩ እኔ ለመኖር ስል ማለት ነው ያው ነገሮች አልፎ በቃ ሙሉ ነገሮች አለፈና በመኖርበት ወራት ውስጥ እንትን ሆነ እንደ መጀመሪያ እንደመጣው ምንም አይደለም በቃ እኔ ሊያባብለኝ ምናምን ችግር የለም ኖርማል ሆነልኝ ከዛ በኋላ ማምሸት ሲፈልግ ማደር ሲፈልግ እሁድ ቀን ስራ የለም እቤት ዋል አይውልም በቃ አይውልም ይሄዳል ተነስቶ ነው በቃ ለማይሰራ እኔ የት እንደሚሄድ አላቅም ምንም አላቅም በቃ ግራ ገባኝ እኔ የምሄድበትም የለኝም ብያለሁ ከቤተሰብ ተቆራርጬ ለማልሄድም እንዴ ያነክል ጓደኛም አላፈራውም እኔ ሰው ሀገር ላይ ነው ያኖርኩት ናዛ በቃ ብቸኝነት ተሰማኝ ድጋሜ ከሳ ምንድነው ይሄ ነገር እንዴት እስፈልጎ ነው ተመድሼ እንዴት ፈልጎ ነው የጎደለው ለእንትን እንድል ነው ምናምን ጥርጣሬ ማደረብኝ ማለት ነው ከዛ በዛ ወራት ውስጥ 6 ወር ቆየሁ አልኩ የሆነ ቀን ሰው ይዞብኝ መጣ አሰፋል እሁድ ነው ከሰዓት ነው እና ያው ብቻዬን ነው ቡና ማፈላው ቡና ልጅም አልወለድኩም ደግሞ ዘውና አይጠጣም እሱ እዛ እስቲ በቃ ብዬ ደርሼ መጣውና ቤተክርስቲያንና ከዛ ቡና ያፈላው ሰው መጣ ማለት ነው ሴት ይዞ መጣ ሴት ነው ከዛ እንጂ ኮስተርተር ምንድነው ዘመዱ ነው በቃ ጥርጣሬ ያደረብኝ ብዙ ነገር አሰብኩኝ ከዛ ይዟት መጣና ያው ባወቃት ሚስቴ ናት አለኝ እስቲ አስበው እኔ ማለት ሚስቴ ናት አይዞሽ በቃ ሚስቴ ናት ባለቤቴ ናት ብሏል እንዴት ማለት 6 ወር ይኖርኩ ከሌካ ነው ብዙ ነገር ያደረኩት እኔ እንዴት ማለት ሚስቴ ናት እና ይሄው 6 ወር ቆይቶ 6 ወር ይሰራሽበት ብሎ እኔን እንደ ሰራተኛ አድርጎ ማለት ነው 6 ወር እሷም እኔ መስለኛል እንደ ሰራተኛ እንደው ከሆነ መታቀው ምንም አልገባኝም እስካሁን አልገባኝ 6 ወር ይሰራሽበት ብሎ የሆነ ገንዘብ ቆጥሮ ሰጥቶ ውጭ በቃ እንዴ ማለት በቃ ግራ ገባኝ እንደብድም አደረገኝ በቃ እኔ ራሴን አላቆም በሳሳት ምን ብዬ ልንገር በቃ እንደብድ አደረገኝ ምንድነው ማለት በቃ ምንም አይመልስልኝም ብቻ ውጭ በቃ እንኪው ብሩን ብሎ ባግባብ እንኳን አለ ምን ይችላል በቃ ምን በቃ ከራሴ ጋር ነበርኩ ምንም አላልኩም እንደብድ አደረገኝ አለቀስኩኝ ጮኩኝ ምንም የለም ከዛ ብሩን ምንዘው አስቀምጦ ምንም ነገር አንድ ነገር ሳልስ በቃ ወጣው የት ነው ቀጣይ ቤተክርስቲያን ሄድኩት በቃ ምንድነው ለምንድነው እኔ እንደዚህ ይሆንብኛል ምንድነው የተካሄደ ያለው ምክንያቱም ግራ ይገባኛል አይዞሽ እኔ ዋጋ ከፍዬ ብዙ ነገር ሆኜ ያመጣሁትን ገንዘብ እንደዛ መሆኑ ሳንስ የናሴ ነው በቃ የራሴ ሰው ነው ብዬ ተጠበቅኩት የራሴ ሰው ነው ብዬ አስቀመጥኩት ሰው እንደዛ ሌላ ሴት በላይ ያው ምንም ክብር እንደዛ ባህሪውንም ችግ ያለው እኮ በቃ ውጪ ሲያድር ዝም ብያለሁ ቤቱ ሳይውል ሲቀር ዝም ብያለሁ ብቻ ፈጣሪ ይክፈለው እኔ ምንም ማለት አልችልም አቅምም የለኝም ምንም ማረግም አልችልም ይክፈለው ግን ያው አለቀውም እሱን አለቀውም ያው ገንዘቤን ያምጣሱ ሴት አይደለም አንድ 11ም ይፈልጋውን ሴት መደርደር ይችላል እኔ ግን ላቤ ነው ንብረቴ ነው ብዙ ነገር አይቼ ተርቤበት ታምሜበት ቆስዬበት እኔ ብዙ ነገር ሆኛለሁ እግሬን ታሞ እዛ ሀገር ሆኜ እግሬ ታሞ እኔ ነኝ ማቀው እየታመምኩ ነው መሰራው ያው እዛ ሀገር አይደለም ቢያንስ ሀገር ላይ ሰራተኛ ብትሆን ቢያንስ ያዝኑልሃል ገባ የራስ ደም ናቸው እዛ ለምን እንዴ አትደም መስራት ግዴታ በቃ ቀለሊት አለል የነሱ አመት ባል በመጣ ቁጥር ቀለሊት እንቅልፌን አጥቼ ያመጣሁትን ገንዘብ በቃ ብቻ እሱን ብቻ አይስጠኝ ሌላ እንደፈለገ እንቀበልሻል እያንዳንዱ ግን ምንድነው ምን አላችሽ እሷስ ምንድነው እስቲ ተፈጠሩ ነገር በደንብ አስረጅኝ አታውቅም ነበር ነው እሺ ሚስቱስ ሆና ከነበረ አብረሽ እየኖርሽው እንደነበር አታውቅም ነው ወይስ ደግሞ አንቺ እዛ ሄደሽ መጀመሪያ ማግብተው አብሮ ተመሳጥሮ ነው ያደረግሽ የነበረው እኔ ምንም
መገመት አልችልም ማለት መፍረድ አልችልም ምናልባት እሷም ተጠቂቶናለች አክቷ እንዴት ነው ያደረገችው ማለት ባንዴ በቃ ኮስተር እንደ ቤቱ ባለቤት እኮ ነው የምትመስለው በቃ ኮስተር ብላ ነው የመጣችው እንጂ ስትመጣ እንዴ ምንድናት እኔ ዘመድ እህቱ መሰለች እንደም እንደዚህ የለም እኔ ዘመዱን ሁሉ አላቀም ጓደኛ ነው አንድ ሁለት ጓደኛ አስተዋውቆኛል ከዛ በዘለለ እኔ ዘመድም አላቀም ምናልባት እኔም ከኔ ዘመድ ጋር ስላልተቀላቀለ ምናምን ሊሆን ይችላል ብዬ ዝም ብያለሁ እኔ እሱ ጋር ጉዳይ አልነበረም ያው መኖሩን ስላሰብኩኝ በቃ ይረዳኛ ይደግፈኛል አንድ ላይ ተራርተን ከፍ እንላለን ብዬ ስላሰብኩ ኮስተር አለች በቃ ባለቤት ነው የምትመስለው ኮስተር አለች አስተያየቷ ሁሉ በቃ እንዴት እንደሆነች ራሱ ስለማንኛውም ሞርም ያለውን ነገር ሄደን እዛው በእነሱ ጋር የምናጣራን ነው ሶ ሌላ ያልነገርሽኝ ወይም ደግሞ የምታውቂው ነገር ወይም ሌላ ወይስ የተፈጠረ ነገር አለ ከዛ በኋላ ሳውንስ ማንጋና ያለሽው ምንድነው እዚህ ማንጋና ተረሽ እኔ አሁን ያለውት ጓደኛ እዛ ያልኩ መጀመሪያ ቀጥሎ ያለበት ሳይሆን መጀመሪያ እዛ በህይወት የሰራውበት እንደዚህ ኢጃዛ ቤት የሚባል ወጣ መንትን ሳይኖርክ ምሰራበትና ኢጃዛ ቤት እና እዛ ኢጃዛ ቤት የተዋወቅን ልጅ ነበረችና በቃ ከሷ ጋር ነው ስናወራ እንደዚህ በቃ ሁሉንም ነገርኳት የሆንኩትን በዛ 4 አመት ውስጥ ምናምን የተፈጠረውን እዚህ ሞኝ ሁሉንም በቃ አዘነችልኝ በቃ ፈጣሪ ምንድነው አንዳንዴ እንትን ሲል ጥሎ አይጥልህም ገባ የሆነ ዘጋጅላል እንጂ ወይ ጎዳና ይሆናል ሞድቆ በይሳት እና ከሷ ጋር ስናወራ እሷ አሁንም እዛው ናት ጥሩ ሰዎች ቤት ነው ያለችው እና ያው ያለችበት አረማን ቤት ነው እሷ ቤት ነው እሷ ዘመዷ ናትና የለችም ስለዚህ በቃ ኖሪበት እስከምትፈልጊ በት ድረስ ብላኝ ነው ኖሪበት ብላኝ እግዚአብሔር ይስጣት እንጂ ልከራይስ ብል በዚህ በተወደደ እንትን እንዴትስ እንደመከራ ያላቀም እና እሷ ናት ቤተሰቦች ጋር ትይጃል ፈልግሽ እንዴት ሄዳለሁ በቃ ታቆራርጦኛል እኮ እንዴት ሄዳለሁ አይኔንም ማየት አይፈልጉም በቃ አይኔንም ማየት አይፈልጉም ምን ልክ ናቸው በእነሱ ማልፈርድም ያው በርግጥ ቢረዱኝ ጥሩ ነበር እኔም ለራሴም ማሰብ ነው ምን ታያለሽ ወርዲ ምትዩ እነሱም ቢው ለቤተሰቦችም ምትዩ ለታመት ሙሉ ሰጣሻቸው አይ አይረዳም ሰው አኔ ራሴ የምትለው ሰው አለ ብለን እስቲ ለማንኛውም እስቲ እዛ እንሄድና ተሳይኝነሽ አሁን መሄድ ምንችል ከሆነ አሁን በዚህ ወደ ደስ ይለኛል ወሰድ ሲያለሽ መኪናም ስላለ ወሰጅኝና እዛ ያለው ነገር በደንብ ማጣራት ፈልጋለሁ ምንም ያስፈራ ነገር የለም አሁን ካለሽበት ምንም የዋሳ ነገር የሚመጣ ነገር የለም እንደ እቺ ልጅ ባይጥልልኝ ሳውንም እኮ ውስጥ ስላልተመቸ ነው እዚህ እንውጣ ብለን ወጣ ነው እንጂ በጣም አሪፍ ስለዚህ ተመልካቾቻችን እስቲ ከሷ ጋር ትንሽ እናወራና ሞር ደግሞ ያለችበትን እዛ ደግሞ ሄደን ደግሞ ቤቷ ደግሞ ሄደን ምንድነው የተፈጠረው የሚለው ነው ከራሷ ወይም እሱም አግኝተን ያለው ነገር እሷ ንብረት መመለስ ባለበት መንገድ ያንንዱ ነገር ህጉን በተጠበቀ መልኩ ምን አስተካክለውና እንደዚህ እንደሚወስን ነው የሚሆነው አብራችን ቆዩ በጣም ጥሩ ተመልካቾችን እንግዲህ ያው በስተመጨረሻ ደርሰናል ያለንበት ቦታ እሷን ደግሞ ውጭ ጥብቅ ሚስት መጀመሪያ እሷን ላውራት ብያታለሁ እሷን ደግሞ ትንሽ ከወሮት ባለ በሚችል አቅም ያው እሷን ያከገቡ ቀጣ መጣላ ስለሚሆን ከዛ በፊት ግን ያለው ነገር ማጣራት ስለምፈልግ ለብቻ ላውራትና አስፈላጊ ከሆነ ወይ ማታምንኝ ከሆነ እሷን ውጭ ስላለች እንዲያስገባት አደርግና የምንቀጥል ነው የሚሆነው አብራችሁን ቆዩ ሰላም ነው ዘቤር ነሽ አለው ደህና ነኝ አለን ትንሽ ቁጭ ብለን እናወራ ምንድነው የምትወራው ሲጀምር ማነክ ማለት እኔ ሚዲያ ላይ ነው የምሰራው አንዴ በላንቺ ማውራት ስለፈልግ አንዴ ቁጭ ብለን እናወራ ሚዲያ ላይ የሚያወራ ሰው እንደዚህ ነው እንዴ ድንገት መጥቶ የሰው በር አንኳኩቶ ነው ልግባ የሚለው እንዴ እኔ መልኩሽ ነገር እኮ ለማማ ያንኳኳው ከፈት ሲልኝ ገብቼ ቁጭ ብለን እናወራ ነው አልፈልግም ብዙን ቆይም ትንሽ ጊዜ ቁጭ ብለን እናወራ አልፈልግም ማውራት ለምን መብቴ ነው አይደል ለኔ ፍቃድ ነው አይደል ለኔ ቢል ፍቃድሽማ ነው እኮ ስለዚህ ተረጋግኩ ደግሞ ለምንድን ነው መረጋጋው ሲጀምር ማን አንተ የታቃለው ነው ማማ ይረጋጋ ያንተው ወንም እኮ አላቅሽም እኮ ነው በቃ ስለዚህ አልፈልግም ዞር በልልኝ ይደልኝ ምንም ስለዚህ ለአንድ ጉዳይ ላወራሽ ፈልጋለሁ እኔ ደግሞ ምንም ላወራ አልፈልግም የሰራሽው ነገር የለም ወንጀል ማለት የሰራሽው ነገር የለም አረ ሲጀምር ማን አንተ እሱ ነው ሚዲያ ላይ ነው የምሰራው እኮ አልኩሽ እዚህ ጋር ደግሞ ካሜራ አለ እኮ ካሜራህንም አጥፋልኝ ይዘልኝ ወጣልኝ እኮ ምንም የሰራሽው ነገር ከሌላ ቁጭ ብለን እናወራ ለምንድን ነው ካንተ ጋር ምንም ማውራው ነገር የለም ሰው ይወጣልኝ ይሄን ነገር አጥፋልኝ ለምን አሰማም ምንም ማዳመጥ ነገር የለም ሲጀመር ረጋ ብሎ ቁጭ ብለን እናወራ ጭራሽ ስለመረጋጋ ቁጭ ብሎ ስለማውራት ታወራለህ ሲጀመር አልፈልግም እዚህ ጋርም ላውራ ፈቃደኛ አይደለም ዞር በልልኝ በዚህ ምንም ያናድሽ ነገር የለም ስለ ሰብለ ቁጭ ብለን ለኔ ምን አገባኝ ሰብለና ታቀት አላቃዝም ሰብለ ምትባል አላቅም ውጣልኝ ስለዚህ ቁጭ ብለን እናወራ ውጣልኝ አሰማም ሰውዬ ተሰማለህ አይደል መስማት ትችላለህ ስለዚህ ካሜራን አጥፋና ውጣልኝ እኔ ካሜራ ነገር አለ እንዴ
ምንም ያጮሽ ነገር የለም ስለዚህ አንድ 5 ደቂቃ ቁጭ ብለን የኔ ቤት ነው የኔ ቤት ነው አውቃላ ስለዚህ ሰው ቤት ድንገት ዘው ብለው መጥቶ ልግባ የሚባል ነገር የለም እኔ እስከ እኔ ደግሞ ምንለሽ ደግሞ የተበደለች እህት አለች ግን ስለሷ ጉዳይ ቁጭ ብለሽ እንድታወሪኝ ፈልጋለሁ ምን አገባኝ የበደላት ሰው ጋር ሂድ ወይም የተበደለችውን እህትን ሂድና በመትረዳት እርዳታ እኔ አንቺ ስለሆንሽ ነው እዚህ ኧረ እባክህ አሁን አዳምጪ ወይ ምንም አዳምጥ ነገር የለም ሲጀመር እኔና ከዚህ በፊት አንተዋወቀ እኮ ለዛ በዚህ ልክ ለተወሪኝ አትችይም እኔ በዚህ ልክ ላውራ አልፈልግም ላውራህም አይደለም ላውራ ላይ አልፈልግም ውጣልኝ ይሄ ነገርህን አጥፋና ውጣልኝ እሺ ረጋቤ ለምንድን ነው የምረጋጋው ሲጀመር ቆይ እኔ መጀመሪያ አዳምጪኝ እንደማመጥ ነገር የለም ለምንድን ነው ማዳምጥ ነው እናታችሁ እሺ ስሚኝ ረጋቤ ቁጭ ብለሽ አዋሪኝ ስለምንም መረጋጋት ስለምንም ቁጭ ብለው ማውራት አታውራኝ በቃ አልፈልግም ውጣልኝ ዞር በልኝ እንዴ ምንድነው ሰው ያላማ ሌላ ነገር ለምንድን ነው ዘርፌ ልሄድ ነው ቁጭ ብለሽ አዋሪኝ በስርዓት ላወራሽ እየሞከርኩ ነበር ይሄ ነገር ደግሞ አጥፈልኝ አይጠፋም ካሜራ አይጠፋም ቁጭ በይ አልቀመጥም ማንስ ምን እንደሚመጣ ነው ቁጭ ለምን ነው የምቀመጠው ቁጭ ብለሽ አዋሪኝ እሺ ቁጭ ብለሽ አዋሪኝ እኔና አሁን እኔን አታውቂኝም አዎ አላውቅም ማውቀም አልፈልግም ስለዚህ በዚህ ልክ እንደዚህ የሚያንጨረጭርሽ ነገር ምንም አይነት ነገር የለም አንተም እኮ የማታውቀው ሰው ቤት በዚህ ልክ እኔ አውቅሻለሁ አልኩሽ እኮ ስለማውቅሽ ነው አይደል አንቺ ጋር መጣሁ አጣርቼ በድራሽ አታውቀኝም በታውቀኝማ እንዴ አዳምጪኝ እንዴት ነው ማዳምጠህ እንዴት ነው የምታስበው ረጋቤ ለምንድን ነው የምረጋጋው ምንም ያደረኩሽ ነገር የለም ለዛ ደግሞ ካሜራ ፊት ለፊት እንደዚህ አይነት ጉልበት የተጠቀምከው ለአንተ ምንም ማለት አይደለም እኔ በስርዓት ላወራሽ ሞክሬ ነበር አሁንም ቢሆን ረጋቤ እኔ ደግሞ ላወራ ፈቃደኛ አይደለም ይውጣልኝ አላል እናደርገው ጥያቄዎች መልሽልኝ ነው ይሉጣልሽ ምንም አይነት ጥያቄ መመለስ አልፈልግም ለምን ስለማልፈልግ መብት አይደል እንዴ መብትሽማ የሆነው እኮ ያለውን ነገር እኮ እየጠየቅኩሽ እኮ ነው አሁን ለምሳሌ እሺ እኔ ጠይቅሽ ሰብለን ታውቃታለሽ ምን ሰብለ አላውቃት ሰብለ ከበደ ማለት እዚህ ቤት ውስጥ 6 ወር እየኖረች የነበረች አንቺ መቼ እዚህ ቤት መጣሽ እዚህ ቤት መቼ ነው መጣሽ አይ ቆየሁ ማለት ይሄ ቤት እኮ ነው ምን ያህል ጊዜ ነሽ እንዴ ኧረ በጣም ብዙ አመታት እሺ 6 ወር ሙሉ ሰብለ እዚህ ወይም እዚህ ቤት እየኖረች ነበር የት ነበርሽ ታዲያ ነበርሽ አዋችሁ ነበር የምትኖረው አልነበረችም ሰብለ የምትባል ሰራተኛ ያነበረች እንዴ ሰራተኛ የነበረች እንት ሰራተኛ ነበረች ሰብለ የምትባል የነበረች ኦኬ አሪፍ እየመጣሽ ላይ ነው ስለዚህ ጨረስካረ ይሄው መለስኩልህ ወጣልኝ ሰብለ የምትባል ሰራተኛች ነበረች እዚህ ቤት ውስጥ እሺ ሰራተኛ ነበረች ማን ይቀጥላል ማለት ነው መጀመሪያ አግኝቷት ነው ቀጥሮት የነበረው ባለቤትሽ ነበር ይቀጥላል 6 ወር ሙሉ አብሮ እየኖሩ ነበር አንቺ አልነበርሽም ይዛኔ አዎ ክፍለ ሀገር ይቼ ነበር 6 ወር ሙሉ ምን ችግር አለው ምን ችግርማ የለው ስለዛ ባለቤትሽና ሰራተኞችሽ 6 ወር ሙሉ እየኖሩ ነበር አዎ ምን ችግር አለው ብታበስልለት ምናምን ችግር ያለው አይመስልም ሰራተኛው አይደለች ኦኬ ስለዚህ አሁን እኔ ካንቺ ጋር ምንም መጨቃጨቅ ያስፈልጋል እኔ መጨቃጨቅ አልፈልግም ጥያቄህን ጨረስኩ ጣልኝ አልጨረስኩም ገና ምንም የጀመርኩት ነገር የለም አሁን እያልኩት በስነ ስርዓት ይኑርሽ ስነ ስርዓት ይኑርሽ አወር መጀመሪያ ማን ነው ስምሽ ንገሪኝ ለምን ነው ነግረህ ምን አንተ አይ ስምሽ ይጥሩ እንዳወራሽ ሲጀምር እንድትጠራኝ አልፈልግም እኮ አይው ምን አለ መሰለሽ የኔ ቤት ሰብለ 4 አመት ሙሉ ለፍታበት የላከችለትን ብር ባለቤትሽ ሲበላ ነበር ያን ደሞ አይ አዳምጪ አይደለም መልስልኝ አስገድዷት ነው የላከችለት እንዴ ቆይ ታቂ ነበር አንቺ አውቃለሁ እንደምትልክላት ብር አውቃለሁ ምን ይፈጣ አላስገደዳትም አይደል በግድ አልያዛት ወደ ነው አይደል ስልክለት ነበር ቆይ ታቂ ነበር አውቅ ነበር እንዴ አሁን ሰራተኛ ነበረች እኮ አልሽኝ እኮ ሰራተኛ ነበረች ሰራተኛ እዚህ ከመምጣቷ በፊት ደግሞ ሌላ ቦታ ሰራተኛ ነበረች አዲስ ነገር አይመስለኝም ስለዚህ አንቺና ባለቤትሽ ተመሰጠራችሁ ነበር ነው ምንም መሳጠር እኮ ያስፈልገው ስለዚህ አሁን በስተክል አዋሪኝ እያወራው በስተክል እኮ እንደዚህ ምን ቀቅርያሽ እንዳታወሪ ሲቀጥል አንቺ ዝም ሲጀመር ስለሰው ስርዓት ማውራታችን እሺ አንቺ ሲጀምር መጀመሪያ ሴት ልጅ ነሽ አይደለ እሺ እሱ እየበላት እንደሆነ ወይም ደግሞ እየሸወራት እንደሆነ ታውቂ ነበር ሳትኩ እኔ እንጃ እየሸወዳት ነው የሚባለው እንደዛ አይመስለኝም ይሄ ሸወዳ ከተባለ ብለህ ካሰብከው ሊሆን ይችላል ግን እኔ እንደዛ አይደለም እሺ ምንድነው አንቺ እንግዲህ በፍቃድ የተሰጠ ነገር ሸወዳ ነው ሊባል ይችላል ባለቤት እንዳልነበረውና እሱ የራሷ ጉዳይ ነው እኔ አይመለከተኝ ሲጀመር እንዴት ነው ሰው ሚስት ሆናለው ብለ ነበር እንዴ ራሷ የምታስበው ለምን አትሆንም ምን ያንሳታል
ከመቼ ጀምሮ ነው ደግሞ የአረብ ሀገር ሴት ሚስት የምትሆነው? ምን ማለት ነው? ምን አንቺ ለየት ያለ ነገር አለሽ? ምንም ቢሆን እኔ ሀገር እሷ እኮ ሰርታ ነበር እኮ ያስተዳደረችው ነበር። አንቺንም ባለቤትሽን ምን ሰራለሽ አንቺ? እናመሰግናለን። አሁንም ከቻለች በዛው ብትቀጥል ደስ ይለናል። በዚያው አጋጣሚ የምታገኛት ከሆነ እንድትነግረለን ነው። ስነ ስርዓት ቢኖርክ ኑሮ አንተ ሲጀምር ሰውን ስነ ስርዓት ያዙ ለማለት ስነ ስርዓት አይደለም ንግግርሽ ስነ ስርዓት እንዲኖር ፈልጋለሁ። ያለበለዛ ራሴንም ስሜት እንዳልቋጥር ነው ታደረክ። አሁንም ቢሆን ስለዚህ ውጣልኝና አሁን ስሜትን በምትቆጣጠርበት ሰዓት ትመለሳለህ። አዳምጪኝ። ሴት ልጅ ስለሆንሽ ነው እንደዚህ ረጋ ብዬ ለማውራት እየሞከርኩ ያለሁት። ረጋ ማለት ላንተ እንደዚህ ነው? ረጋ ሳትል ደግሞ እንዴት ነው ረጋ ስትል እንደዚህ ከሆንክ? ለመስራት አትወሪኝም? በስርዓት ነው እያወራሁ ያለው። አሁን ምን አለ መሰለሽ ያንኑ ነገር እንግዲህ ያስተዋልሽው ማይሆን ካሜራ አለ እዚህ ጋር አይደለ? ስለዚህ ያንኑ ነገር እያመንሽልኝ ነው አይደለ? እያመንኩልህ ያለሁት እኮ አስገድጄ ስላረኩት ነገር ወይም አጭበርብሬ ስላረኩት ነገር ምናምን ሳይሆን በፍቃድ ስለሆነ ነገር ነው አይደል? እኮ አሁንም ቢሆን ሰብለ እዚህ ቤት ወይም ደግሞ ለባለቤትሽ ብር ትልክለት እንደነበረ የተረጋገጠ ነው። ወሽው አልዋሽም። ብር እየላከችለት ነበር። ስለዛ ባለቤትሽ ደግሞ ብር እየተቀበለ ነበር። እንግዲህ ህጉን ተወቂው አላቅም። ስለዛ አሁን ሙሉ ብሩን ደግሞ ያሳያት የነበረ የሸወራት የነበረ ሙሉ መረጃ ስልኩ ላይ አለ። ማን ስልክ ላይ? እሷ ስልክ ላይ አደት። አሁን እንግዲህ ራስሽ ያመንሽውን ነገር ነው እያልኩት ያለሁት። ስለዛ አሁን አሪፍ መፍትሄ ያገኘው ይመስለኛል። ምን አይነት መፍትሄ ያገኘ? አንቺ ታውቂያለሽ እዛው አሁን ምንም እንደው እኔ መጀመሪያ እንደው ተመልካቾችን በዚህ አጋጣሚ ቆይ አዳምጪኝ በዚህ አጋጣሚ ያማገጠች ነው ብዬ ልከሳቱላ እችላለሁ። እሱን ያለ ነገር ራስሽን አመንሽው። እሺ ስለዛ ተመልካቾችን መጀመሪያ እየፈራው የነበረው አላምንም ምንም አይነት ነገር እንዲላሉ ይላሉ ብዬ ፈርቼ ነበር። እንግዲህ በማወቅ የሚሆን ባለማወቅ እዚህ በሰራተኛ ተመልካቾቻችን ምናምን እሷ ልካችሁ ነው እንደዚህ ካሜራ ይዛችሁ መረጃም እኮ የመረጃ ሰው እንደዚህ አይነት አካሄድ ይዳል አዳምጪ። ስለዛ ምን እያለች ነበር ራሷ 6 ወር እዚህ ቤት ሰርታለች። ወጣልኝ በቃ አልወጣም። በተጨማሪ ደግሞ ትልክለት እንደነበረም ደግሞ በራሷ እንደበት ሰምታችኋል። ስለዛ ባለቤቱ ነበረች 6 ወር እዚህ ባልነበረችበት ታይም ደግሞ እሷ ነበረች። ስለዛ ምንም አይነት ነገር እኮ ቤት ለቀቄላት ማረፊያ ያረኩላት አሪፍ ቢገባ ማለት ነው። እንደውም ልታመሰግነኝ ይገባናል። አሪፍ። ስለዛ አሁን እያንዳንዱን ሂሳብ እንሰራለን። ከባለቤትሽም ደግሞ እያንዳንዱ እየሰጣት የነበረው ነገራቶች ሙሉ እንግዲህ ባንደራስ ባንደቤትሽ አምነሻል። እንግዲህ ከዚህ በላይ ምን መስረጃ ይኖረን አይደለ? ሲጀመር እሷ ባለ ትዳር ቤት ምን ትሰራለች? እንደዛ ብላ ሰራተኛ ነበረች። እንደዛ እኮ አንተ ያልከው ደግሞ ምንድነው? አሁን እሷ የምታስበው እንደ ሰራተኛ አልነበረም። ይሄ እንደዛ አይነት ፎቶ የትዳር ፎቶ ልጆችን እያየች እንደዛ ካላሰበች እኔ ምን ማድረግ እችላለሁ? እሺ አሁን ይሄ ሁሉ ነገር ያልተነገረኝ ነገር ስለሆነ ማለት ያልተነገረኝ ምክንያቱም አንተ የሷ የሆነ ወገን ነህ። አንተ የሷ የሆነ ወገን ስለሆነ እኔ የሷ ወገን ምናምን ሆኛ አይደለም የተፈጠረውን ነገር ሞር እሷ ገብታ ደግሞ አሁን ነው ምን አለ መሰለሽ አሁን ዋና መረጃ የሚፈልገው አንቺ ማመንሽን ነበር። ስለዛ ምክንያቱም ብር ይልክላል ለሷ በሆነ መንገድ ነው የመጣው። ለዛ የሷን የሆነ ነገር ብቻ ነው ማወቅ የምፈልገው። ወንድሟ ነው ብለሽ ያሲኝ ወንድሟ ነኝ እኮ እኔ ምክያልኩት ወንድሟ ነኝ። አሁን ምን አለ መሰለሽ ያልኩት እሱ ነው። ምን አለ መሰለሽ የሷ ወንድም ስለሆንክ የሌላው ጉዳት አይታይክም ወይም እሷ ያረገች ምን ተጎዳሽ? ምን ተሰራችሁ? ምን ተጎዳሽ? አንቺ ሲጀምር እኮ ቀርም ሆኖ ብር ትልክ እንደነበር እንደምታውቂ ነው የነገርሽ። 6 ወሩንም ሆን ብላችሁ አቅዳችሁበት ነው ወጣሽው። አቀደንበት አይደለም። እሺ 6 ወር አንቺ ሴሬሽ ነበር። እኔ ክፍለ ሀገር የት ክፍለ ሀገር ማን ጋር ለምን እነግራለሁ? ቤተሰቦቼ እንግዲህ ሆኖ ሳይደሽ 6 ወር ሙሉ 6 ወር ሙሉ ማንንም የለም ነበር። ስለዚህ 6 ወር ሙሉ እሷ እዚህ ቤት ነበረች። አሁን ደግሞ ምን ትኛለሽ? ብር ትልክ የነበረች ልጅ ድንገት ሰራተኛ ሆነች። ብር ምን ትልክለት የነበረው ለምን ነበር? ብር ምን ትልክለት እንደምትልክለት ታውቂያለሽ እንዴ? በነገራችን ላይ ላኪልኝ ብለው ታስገደዷት ምናምን እኮ ይሁን እንደምትልክለት ታውቂያለሽ። ለምን ትልክለታለሽ ታዲያ? እኮ እንደምትልክለት ታውቂያለሽ አይደለም? አንተ ራስህ መለሰልኝ። ዝም ብለህ ለምንም ያላሰብከውን ሰው እንዴት ነው ብር ምልከው? ዝም ብለህ እንዴ? እሷማ ዝቆ ፍቅር እኮ ጀምሮ እኮ እዚህ ቢለ እኮ አብረው ነበሩ እኮ። ከዛ ነው እቤቴ መጣች። ከዛ በኋላ አስገባልኝ ነባሷን አስገባች። ፎቶ ያየች ልጆቼን ያየች እሷ ስማግጥ ከረመች። 6 ሰው ሙሉ በትዳሬ ላይ ስትጫወት ከረመች ማለት ነው። እሺ ቁጭ እዛ ጋር ልቀመጥ። ችግር የለውም ያለው
ቤቴ እኮ ማንኛውንም ሰው እያመጣ እንደጨመርኩ አልፈቀድኩልህም። ቁጭ በይ ምንም መቾሽ ነገር የለም እንግዲህ ቆይ ሰብለ አሁን አንቺ ብዙ መታቀቂያቸው ነገራቶች ስላሉ እኔ አሁን የተረዳውን ነገር ብዙ መታቀቂያቸው ነገራቶች እኔ አስረዳሻለሁ ቆይ ሆን ብላችሁ አስባችሁበት ባይሆን አዳምጪኝ በስትክክል አልፈልግም አንቺ በህይወቴ እኮ ነው የመጣሽው። አንቺ እኮ ብዙ ነገር ነው ያደረግሽ። ባለጌ ደግሞ ታውሪያለሽ እንዴ? ከጭራሽ እኔም ባለጌ ተሰውሩ ምን ስታረጊ ወራታምሽ ታውቂያለሽ። በዚህ ወራት ውስጥ እኔ በወጣው በዚህ ወራት ውስጥ እነዚህ ልጆች ወለድን። በዚህ ወራት ውስጥ ተጋባን። ምንድነው እንደማያውቅ ሰው የምትሆኚው? የከረምሽበት ቤት ነው። ምንም አዲስ ነገር የለም። ምንም አዲስ ነገር የለም። ድንገት ተነስተሽ አንዴ ረጋ በይና አንዴ ረጋ በይ። 6 ወር እዚህ ኖረሻል። ቆይ አንዴ ሰብለ ረጋ በይልኝ። ምን ነገሩ መረጃ ይሽልሻል። አንቺ ሴት አይደለሽ? ሴት ሆነሽ በሴት ላይ እንደዚህ ሴት ፈጣሪ ይፈልሽ። በቃ ወልደሻል። በልጆችሽ ታይዋለሽ፣ ታገኘዋለሽ። እሺ መቼም እንዳንቺ አይነት በትዳር ላይ የሚያማግጡ ልጆች እንዳሉልሽ አንቺ ዝም በይ። ምን ያደረገሽ ስማግጥ 6 ወር ሙሉ እኮ ቤቴ ላይ ተጫወትሽበት። አንዴ ረጋ ነይ አይደለም ወርድ ማን ነው? ቆይ አይደለም ምንም መደባደብ ምን አይደለም። እንዴ ፈለጫችሁብኝ እኮ በገንዘብ ቤት የመጣችሁ። ቆይ አንዴ የታለ እሱ? ይመጣል። ምን አልበቃሽ? 6 ወር አልበቃሽ? አንቺ ዝም አንዴ ረጋ በይልኝ። እኔ ዝም